ሰላም ጤና ይስጥልን። እንደምን አላችሁ? እንደምን አደራችሁ? ሁላችሁንም ባላችሁበት አካባቢና ስፍራ ሰላሙን ጤናን እንመኝላችኋለን። ውድ አድማጭ ተከታታዮቻችን ደካማ መንግስቶች ብዙ ጊዜ አገራቸውን ብቻ አይደለም ህዝባቸውንም ይሸጣሉ። ይሄ ምንም ጥርጥር የለውም። በአሁኑ ወቅት ላይ ለአንድ አረብ ኤሚሬትስ ለምትባለው ሀገር መሪ ተብሎ የማይፈነቀል ድንጋይ የለም። እየፈነቀሉ ያሉት ድንጋይ የለም። ሁሉንም ነገር በታዘዙት መሰረት እያደረጉና እስካሁን ድረስ ኢትዮጵያን ለዚህ ለውጥረትና ለማያባራ ጦርነት ኢትዮጵያን ያስገቧት አረብ ኤሚሬቶች መሆናቸው በጣም የሚያሳዝንና በጣም የሚገርም ሁኔታ ነው። ለአንድ በግል ደረጃ ተስማምተው ከዩናይትድ አረብ ኤሚሬት ጋር ዩናይትድ አረብ ኤሚሬት ያለችው እግዚአብሔር ያለው ነገር ሆኖ ነገርም የለም። አሁን ምንድነው እየተደረገ ያለው በኢትዮጵያ ውስጥ? ከዚህ በፊት ሐቁና እውነቱ ያለው እዚህ ጋር ነው። ምንድነው ያለው ነገር? የኢትዮጵያ ህዝብ እያለቀ ያለው በምን ምክንያት ነው? እስካሁን ድረስ መተንተንና መናገር ብቻ ምንም አይነት ዋጋ እንደሌለውም አይተናል፣ ተንትነናል፣ ተናግረነዋል። ሁሉም ተንታኞች ይናገሩታል። ሁሉም አዋቂዎች ይናገሩታል። የፖለቲካ ምሁራን ይናገሩታል። ዩናይትድ አረብ ኤሚሬት ኢትዮጵያን እየረዳች ኢትዮጵያን መስቀልቅል ውስጥ ታስገባለች እየተባለም እየተነገረም ይገኛል። እኛም ብለነዋል። ትላንትም እየተባለ ነው። ከኛ በፊትም ብለውታል። ምሁራኖች ብለውታል። እነዚህ የፖለቲካ ተንታኞችም ብለውታል። ሁሌ እየተናገርን እንገኛለን። ሁሌ መናገር አሁን ላይ ምንም አይነት መፍትሄ ኢትዮጵያ ላይ ሊያመጣ እንደማይችል ከወዲሁ ተገንዝበናል። ይህንን አውቀናል። በደንብ አጤነን ተከታትለን ሁሉን ነገር ደርሰንበታል። መደረግ ያለበት ትልቁ ለኢትዮጵያ ህዝብ እልቂት፣ መፈናቀል፣ ሞት፣ ግድያ፣ የድሮን ድብደባ እየተደረገ ያለው በየአካባቢው በየክልሉ የተከፈተው ጦርነት ማብቂያ የሚያገኝበትን መንገድ የምትፈልጉ ከሆነ ምን መደረግ አለበት የሚለውን ዛሬ በሰፊው እነግራችኋለን። ይሄ የማይደረግ ከሆነ ግን የኢትዮጵያ ህዝብ ማለቁ፣ ጦርነት የተከፈተው ጦርነት ሌላ ተጨማሪ ጦርነት እንደሚከፈት ምንም ጥርጥር የለንም። አሁንም እየተሰናዱና ሌላ ጦርነት ለመክፈት ዝግጅት ላይ መሆናቸው ተደርሶበታል። ወታደሮች ወደ ኤርትራ ድንበርና ወደ ትግራይ ክልል እየጎረፉ ነው። በሚሊሻ አቅም እንኳን በኦሮሚያ የሰለጠኑ ሚሊሻዎች ሁሉ ዛሬ ላይ መጓጓዝ ጀምረዋል። አገራችሁ ተወራለች ተብለው ሚሊሻዎች ተነግሯቸዋል። አገራችሁ ስለተወረረች አገራችሁን ከወራሪ አድኑ ተብለው የትኛው ወራሪ ኢትዮጵያ ውስጥ እንደገባ በማናቀው ሁኔታ እኛ ወራሪ የለንም፣ ወራሪ ገብቷል እያሉ ወታደሩን ጭንቅላቱን ቀይረውታል። ሚሊሻዎችን ቀይረዋል ጭንቅላታቸውን። ስለዚህ እንዳንሞት፣ እንዳናልቅ፣ በድሮን እንዳንደበደብ ትተን የሄድናትን ኢትዮጵያ ዳግም ምድረ በዳ ሆና ከካርታ ላይ ጠፍታ እንዳናገኛት የምንፈልግ ከሆነ አንድም የኢትዮጵያ መንግስት ደፍሮ የማያውቀውን ሁሉ እየደፈሩና እየነካኩ ናቸው። አረብ ኤሚሬት በምትመራቸው ስምሪት ተሰጥቷቸው ያንን ስምሪት እያከናወኑ ይገኛሉ። ትግራይን ይመታሉ። አማራን አማራን ይደበድባሉ። ህዝባችን እያለቀ ያለው በዋናነት በአረብ ኤሚሬት ግፊትና በአረብ ኤሚሬት ትዕዛዝ መሆኑን ሁላችንም ልናጤንና ልንገነዘበው የሚገባን ትልቁ ጉዳይ እሱ ነው። ዩናይትድ አረብ ኤሚሬት አሁን የኢትዮጵያ መንግስት እንደዚህ እያደረገ ነው ምናምን ከምንል ዩናይትድ አረብ ኤሚሬትን በዓለም አቀፉ ማህበረሰብ ወይንም በዓለም አቀፍ ህግ መሰረት ዩናይትድ አረብ ኤሚሬት ተከሳ ከዚህ ድርጊት እንድትቆም ማስደረግ ብቻ ነው ያለው። ዝም ብለን አብይ አህመድ እንደዚህ እያደረገ ነው፣ የብልጽግና አመራሮች እንደዚህ እያደረጉ ነው ብለን ሁሌ እሱ ላይ እንትን ከማለት እነዚህ ምሁራንም ተሰብስበው ውጪ ያሉት በመጮህና ምናምን ሳይሆን ለዓለም አቀፉ ማህበረሰብ ለአሜሪካ ጉዳዩን በዝርዝር ነግሮ ዩናይትድ አረብ ኤሚሬት ከኢትዮጵያ ያላትን ሽርክናና ያላትን
ግንኙነት እንድታቋርጥ ማስደረግ ብቻ ነው ያለብን። ይሄ ካልሆነ በስተቀር አሁንም እሷ ትቀጥላለች። የዓለም አቀፉ ማህበረሰብ አንድም ዩናይትድ አረብ ኤምሬትን እረፊ ያላት የለም። ዩናይትድ አረብ ኤምሬት ጣልቃ እየገባች ኢትዮጵያን እየረዳች በገንዘብም በሎጂስቲክም በሁሉ ነገር ከኛ አገር አልፋ የሌሎች አገሮችን ወታደሮች አገራችን ውስጥ እያሰለጠኑ ሁለቱ አረብ ኤምሬትና ኢትዮጵያ የሱዳንን አርኤስኤፍ የተባለውን ራፒድ ፎርስ የተባለውን ሽምቅ ተዋጊ ከሽምቅ ተዋጊ በላይም ነው የሚባለው ይሄ ኃይል በጣም የተደራጀና ከ100,000 በላይ ወታደሮች ያለውና በጣም የተደራጀና በሎጂስቲክና በገንዘብ ድጋፍ በጣም የተካነ ነው የሚባለው በሂሜቲ የሚመራው ይሄ ቡድን የሱዳንን መንግስት እየወጋ የሚገኘው ሽምቅ ተዋጊ በላይ መሆኑን እየተነገረ የሚገኘውን አሁን ላይ የኢትዮጵያ መንግስትን እዛው ትተን ውጪ ያሉትም ምሁራኖች ከአማራውም ከኦሮሞውም ከሁሉም ተውጣጠው ዩናይትድ አረብ ኤምሬትን የሚያቆሙበትን መንገድ ዘዴ ካልቀየሱ በስተቀር ዩናይትድ አረብ ኤምሬት ኢትዮጵያን እየረዳች ኢትዮጵያን ለዚህ ለማትወጣው እንትን ውስጥ እየከተተች ትገኛለች። ስለዚህ ዩናይትድ አረብ ኤምሬት የምትቆምበትን መንገድ ብቻ መፈለግ ነው እንጂ ካሁን በኋላ ምክንያቱም ያንን ምንጭ ከቆረጥን ያ ምንጭ ከተቆረጠ አብይ አህመድ ከኋላው የሚደግፈው ስለሌለ ሌሎች አውሮፓ ሀገሮችና ሌሎች ሀያላን ሀገሮች አይደግፉትም፣ በገንዘብም በሎጂስቲክም አይደግፉትም፣ አሰብንም አይፈልጉም። እነሱ አሰብንም እየፈለገች ሌላ የማትወጣው ኢትዮጵያ እዳ ውስጥ እየከተታት ያለው አረብ ኤምሬት ነው። ስለዚህ አረብ ኤምሬት ሀዊ ከት ዩናይትድ አረብ ኤምሬት ፍሮም ኢትዮጵያ ታይስ ከኢትዮጵያ ጋር ያላትን ትስስር በየትኛው መንገድ ነው ማቋረጥ የሚቻለው በሚለው ነገር ላይ ብንስማማና ብናረገው የተሻለ ነው። አለበለዚያ ግን በእንደዚሁ አይነት ሁኔታ የሚቀጥል ከሆነ ዩናይትድ አረብ ኤምሬት ኢትዮጵያን ገደል ትከታታለች፣ የኢትዮጵያን ሕዝብ ታስጨርሳለች። አሁንም ሕዝባችን እያለቀ ነው። አሁን አርኤስኤፍ የተባለውን ከቤኒሻንጉል ጉሙዝ አካባቢ ላይ እዛ ቤኒሻንጉል ጉሙዝ አካባቢ ፎረስት ነው ቦታው፣ ሕዝብም ይጠቀምበታል፣ መንግስትም ይጠቀምበታል ቦታውን። ያንም ቦታ በግሬደር በዶዘር ቆፍረው ስንት ማይል የሚሆነውን 2 ማይል ነው የሚባለው ያንን ቦታ ቆፍረው አዘጋጅተው አርኤስኤፍን የራፒድ ፎርስ የተባለውን የሱዳን አማጺ ቡድን እየደገፉ እና እያሰለጠኑ ይገኛሉ። በገንዘብ የምትደግፈው ዩናይትድ አረብ ኤምሬት ነች፣ የሱዳንን አርኤስኤፍ በሐምዳን ዳገሎ የሚመራውን። አሁንም ኢትዮጵያ ደግሞ እነዚህ ወታደሮች እንድታሰለጥን ተደርጋ በዩናይትድ አረብ ኤምሬት በርካታ ብሮችን ወስዳለች፣ ቦታውን ለማስተካከልና ሰክሬት ካምፑን ለመገንባት። ስለዚህ ሰክሬት ካምፑም ተገንብተዋል። እንደገና ወታደሮች እየተመለመሉ እየተሰለጠኑ ነው። የኢትዮጵያ ወታደሮችም አሉበት በዛ። ይሄ ነው አንድም መንግስት ከዚህ ቀደም ያልደፈረውም ይሄ ሰውዬ ለገንዘብ ብሎ አገሪቷንም ይሸጣል። ምን ባንዳና ምንድን ነው የሚያወራው? ባንዳ እራሱ ነው አገርን የሚሸጥ። ስለዚህ ዩናይትድ አረብ ኤምሬትን ዛሬ ኢትዮጵያ ህዝብ የሚያስቆምበትን የኢትዮጵያ ምሁራኖች ውጭ ሀገር ያሉት ዩናይትድ አረብ ኤምሬትን በዓለም አቀፍ ህግ መሰረት እንዲዳኝና ዓለም አቀፍ ህግ መሰረት በዓለም አቀፉ በዓለም አቀፍ ማለት መንግስታት ከሰው እቺ ነገር ማስቆም መቻል አለባቸው። አለበለዚያ እየረዳች ኢትዮጵያን ገደል አይደለም የኢትዮጵያን ህዝብ ከመሬት ድራሹን ልታጠፋ ተዘጋጅታለች። እቺ ሀገር እሷ የሚታያት በዛች በቀይ ባህር አካባቢ ላይ የበላይነትን ለማሳየት ትሮጣለች። የበላይነትን ለማሳየት ከሳውዲ አረቢያ ጋር መፎካከርን በምታሳየው በምትጨረጨርበት ሁኔታ ላይ የኛ ህዝብ ማለቅ አለበት።
እሷ ጥቅም ነው የምትፈልገው። ለዛ ለጥቅም ተብሎ የኛ ህዝብ ማለቅ አለበት በእርስ በርስ ጦርነት። አሁን እርስ በርስ ጦርነት ከአማራ ጋር ከኦሮሚያ ጋር አማራ ክልል እንደዛ በድሮን እየደበደቡ ኦሮሚያን በድሮን እየደበደቡ አሁን ወደ ትግራይ ተጉዘዋል። ትግራይን እንደገና ለመምታት አብይ አህመድ ዩናይትድ አረብ ኤምሬት የሚባለውን አገር ግንኙነታቸውን እስካላቋረጡና እንዲቋረጥ የኢትዮጵያ ህዝብ እስካላደረገ ድረስ ጦርነቱም አይቆምም፣ የህዝብ መፈናቀል አይቆምም፣ አገራችን ትርምሷ አያቋርጥም። መጀመሪያ እሱን ከስልጣን ከማንሳት በፊት ራሱ መደረግ ያለበት የዩናይትድ አረብ ኤምሬትን እገዛ ማስቆም ነው። ዩናይትድ አረብ ኤምሬት ያ ምንጭ ከተዘጋ የሚረዳቸው የለም፣ የሚደግፋቸው የለም። ስለዚህ አሁን በአገራቸው የማይፈልጉትን አማጺ ቡድን በአገራቸው ላይ አማጺ ቡድን እያሉ የአማራ ፋኖን ለህልውና የሚዋጋውን የኦሮሞ ነጻነት ሰራዊት ለህልውና የሚዋጋውን እንደገና ተመልሶ የትግራይ ህዝብማ ለነፍሱ ለህልውናው ብሎ የተዋጋ ማለት ከዚህ ቀደምም ውጊያ አድርጓል። በትግራይ ላይ የተሰራው ዛሬ ብናይ ማን ነው እንደዛ ትግራይ እንዲጨፈጨፍ ያደረገው? ዩናይትድ አረብ ኤምሬት ናት። ስለዚህ ይህንን እስካላቆምን ድረስ ሁኔታው ይቀጥላል። ማሸነፍና መሸነፍ አይደለም። በየጊዜው በገንዘብና በሎጂስቲክ ያግዛሉ እነዚህ ሰዎች። ድሮን ሁሉ አዳዲስ ድሮኖች እየገዙ ይሰጧቸዋል። እነዛ ድሮኖች ሀገራችን ሰላማዊ ህዝባችን እየተገደለበትና እየተጨፈጨፈበት ነው ያለው። ይሄንም ማስቆም ካልቻልን ግን ኢትዮጵያ እስከ ወዲያኛው የማታገግምበትና ከእንግዲህ የማታንሰራፋበት ደረጃ ላይ ልትደርስ ትችላለች። የማትነሳበት ደረጃ ላይ እያደረሷት ይገኛሉ። ያንም ምንጭ ማቆም ካልተቻለ በስተቀር አሁንም ይቀጥላል። ዩናይትድ አረብ ኤምሬት በአውሮፕላንም እየበረረች ሱዳን ላይ እነዚህን አርኤስኤፍ የተባሉትን ራፒድ ፎርስ የተባለውን የሱዳን ከአማጺ በላይ ነው የሚባለውን እየደገፈች ትገኛለች። ስለዚህ በእንደዚህ አይነት ሁኔታ የኢትዮጵያ መንግስትና የዩናይትድ አረብ ኤምሬትን ግንኙነት ማቋረጥ እስካልተቻለ ድረስ እናልቃለን። ህዝባችን ያልቃል። አገራችን ምድረ በዳ ትሆናለች። ይሄ ምንም ጥርጥር የለውም። ይህንን ማቆም ነው በተቻለ መጠን። ለማንኛውም ውድ አድማጭ ተከታታዮቻችን እስኪ ምንድን ያሉት የሚለውን እስቲ አንድ ባንድ እናያለን። ለሁለት ሰዎች ጥቅም ተብሎ እያለቅንና አሁን ለደረስንበት ደረጃ እንዲደርስ እየተደረግን መሆኑን ግን አጥናችኋል ወይ? ስንቶቻችሁ ይህን ነገር አጥናችኋል? እባካችሁ ይሄ ነገር በጣም አስከፊ ደረጃ ላይ ደርሷል። ይሄ ነገር በወታደራዊ ኃይልና የበለጠ ውስብስብና የበለጠ የሰው ኃይል ይጎዳብናል፣ ሰዎች ይሞቱብናል ነው የምንለው። እነዚህ አሁን 8 ምንጮች አንድ ከፍተኛ የኢትዮጵያ መንግስት ባለስልጣንን ጨምሮ የተባበሩት አረብ ኤሚሬትስ የካምፑን ግንባታ በገንዘብና በፋይናንስ እያደረገችና ለቦታው ወታደራዊ አሰልጣኞችና የሎጂስቲክ ድጋፍ እንደሰጠች ተናግረዋል። ይህም በኢትዮጵያ የደህንነት አገልግሎትና በዲፕሎማሲያዊ ኬብል በሮይተርስ የተገመገመ ውስጣዊ ማስታወሻ ላይ ተረጋግጦ ተነግሯል። አሁን የአርኤስኤፍ የተባለውን የሱዳን ፈጣን ቡድን የሚባለው ይህንን ለመርዳት ሲባል የአብይ መንግስት ከዩናይትድ አረብ ኤሚሬትስ ከ100 ቢሊዮን ዶላር በላይ ተቀብሎ በቤኒሻንጉል ጉሙዝ አካባቢ ላይ ያለውን ደን መንጥሮ ህዝብን ከዛ ከንብረቱ ከቦታው ከቤቱ አፈናቅለው ሰክሬት የተባለ ወይንም በምስጥር የተያዘ ካምፕ ገንብተዋል። አርኤስኤፍ ሰልጣኞች እዛ ገብተው ኢትዮጵያ ገብተው 32 ኪሎ ሜትር ነው ርቀቱ ከኢትዮጵያ እስከ ከሱዳን ድንበር እስከ ቤኒሻንጉል ጉሙዝ ማሰልጠኛ ያለበት ቦታ ድረስ ያለው 32 ኪሎ ሜትር። ያንን 32 ኪሎ ሜትር ተሻግረው መጥተው ኢትዮጵያ ውስጥ እየሰለጠኑና የሱዳንን መንግስት ለመጣል እየተደረገ ያለ
የኢትዮጵያና የሁለቱ ግለሰቦች መሐመድ ቢን አልዛይድ እና እንዲሁም አብይ አህመድ። መሐመድ ቢን አልዛይድ ጥቅም አላቸው። ጥቅማቸው ምንድን ነው? ጥቅማቸው ዛሬ ላይ አሰብን እንዲሁም ሌሎች ቀይ ባህር አካባቢ ያሉት ወደቦች ፍለጋ እየሮጡ ነው። ከማንደች ሳውዲ አረቢያ ጋር ፉክክር ላይ ናቸው። እነሱ ለራሳቸው ጥቅም ሲባል ለፉክክራቸው ሲባል ይሄ ደነዙ መንግስታችንን አባብለው በገንዘብ አታለው ህዝብን ከቤት ንብረት አፈናቅለው ጦርነት የማንወጣው ጦርነት ውስጥ እያስገባን ያለው የዩናይትድ አረብ ኤሚሬትስ መሐመድ ቢን አልዛይድ መሆኑን ደርሰንበታል፣ እናቃለን፣ ተንትነናል። መተንተኑ ብቻ ግን ዋጋ የለውም። ውድ አድማጭ ተከታታዮቻችን አሁን እየተደረገ ያለው በጣም አስከፊ ደረጃ ላይ ደርሰናል። በጣም የሚያስፈራ ደረጃ ላይ ነው ያለነው። እባካችሁ ይህንን መፍትሄ የሚያገኝበትን መንገድ ዘይዱ። አለበለዚያ ዳግም ልናልቅ ነው። እስከናንካቴው እንጠፋለን። ዩናይትድ አረብ ኤሚሬትና የዩናይትድ አረብ ኤሚሬት መሪና እንዲሁም አብይ አህመድ እያደረጉ ያሉት ጦርነት በየቦታው እንዳይቆም፣ ጦርነት በየክልሉ እንዳይቆም፣ ከጎረቤት አገር ጋር ሌላ ጦርነት ውስጥ እንድንገባ የሱዳንን ከጎሪላ ፋይተር በላይ ነው የሚባለው የአርኤስኤፍ የተባለው። ምክንያቱም ኃይለኛ ገንዘባዊ ድጋፍ ነው ከዩናይትድ አረብ ኤሚሬት የሚደረግለት። ዩናይትድ አረብ ኤሚሬት ከሶማሌላንድ ተባራለች። አየር ክልሏን ራሱ መጠቀም አትችልም። የየመንን አየር ክልል መጠቀም አትችልም። የኢትዮጵያን አየር ክልል ተጠቅማ ነው በዛ ጋር ዞራ የምትሄደው። ለዚህ ሁሉ እየዳረገን ያለው አንድ ሰው ነው፣ አብይ አህመድ ነው። አብይ አህመድ እንኳን አገርን አይደለም እናቱን ይሸጣል ዛሬ ቢመቸው። ስለዚህ እኛን ለዚህ ትርምስ ውስጥ እያስገባችን ያለችዋ አንድ እንደ አገርም አይደለም። የሁለቱ ስምምነት እንደ ግለሰብ ነው የተስማሙት ከቢን አልዛይድ ጋር። እያስገደለን እያስጨፈጨፈን የሚገኘው አልዛሂድ መሐመድ ቢን አልዛሂድ የሚባለው ሰውዬ ነው። ለአብይ አህመድ ከ100 ቢሊዮን ዶላር በላይ በትሪሊየን የሚቆጠር ዶላር ቃል ገብቶለታል አሰብን የሚያስገኝለት ከሆነ። በሌላ በኩል ደግሞ አርኤስኤፍ የተባለውን ጎሪላ ፋይተር በላይ የሆነውን እንደ እንትን ነው ያለው። እንዳውም ሲገልጸው እንደ ግዛት ነው ያለው አርኤስኤፍ የተባለው ኃይል። የአልቡርሃንን መንግስት ለመጣል በሂሜቲ የሚመራው የአርኤስኤፍ ሰራዊትን በሀገራችን ውስጥ የተመለመሉትም የራሳችን ልጆች ናቸው በአብዛኛው። ስለዚህ ምንድነው የሚለው በሺዎች ማለት ይሄ ተዋጊ ቡድን አርኤስኤፍ የተባለው ከሽምቅ ተዋጊ በላይ ነው። አርኤስኤፍ የተለመደው የሽምቅ ተዋጊዎች ወይንም ጎሪላ ቡድን ከጎሪላ ቡድን የበለጠ የተደራጀና በሚገባ የተደገፈ ኃይል ነው። ወደ 100,000 የሚጠጉ ተዋጊዎች ያሉት ግዙፍ የፓራሚሊተሪ ኢምፓየር ነው ብሎ ነው የገለጸው። የፓራሚሊተሪ ኢምፓየር ማለት አንድ ግዛት የሚያክል ትልቅ ነው ማለት ነው። ግዝፍናው በጣም የገዘፈ ይህንን ኃይል ነው ተጨማሪ ኃይል በኢትዮጵያ በቤኒሻንጉል ጉሙዝ ክልል አካባቢ ላይ ደንድ ተመንጥሮ የዱር አራዊቶች የሚኖሩበት እንዲሁም እዛ ሰፈር ያሉት ሰዎች ከቤት ንብረታቸው ተፈናቅለው ያ መሬት ተቆፍሮ ደኑ ተመንጥሮ ዛሬ ላይ ለአርኤስኤፍ ማሰልጠኛነት ውለዋል። አርኤስኤፍ የተባለው ነፃ አውጪ ግንባር ነው የሱዳን። በስልጣን ላይ ያሉት አልቡርሃን ናቸው። አልቡርሃንን ለመጣል በሂሜቲ የሚመራው ቡድን ያንን እየደገፉ ዩናይትድ አረብ ኤሚሬትስም በቀጥታ በአየር እየበረረች እዛ እየሄደች ትደግፋቸዋለች። አብይ አህመድም አድርግ የተባለውን ነገር በማድረግ ላይ ነው። ያንን ትልቅ መሬት ደንን መንጥረው የቤኒሻንጉል ጉሙዝ ህዝብን አፈናቅለው ከቤት ንብረታቸው ዛሬ ላይ ለምስጥራዊ የወታደራዊ ካምፕ ስልጠና ያ መሬት እየዋለ ነው። ቤኒሻንጉል ጉሙዝ 32 ኪሎ ሜትር ነው ከሱዳን ቦርደር። እዛ ቦርደር ላይ ተሸጋግረው ይገባሉ በመኪና ተጭነው ሰልጣኞች
ከደቡብ ሱዳንና ከሱዳን ተመልምለው ከኢትዮጵያ ምልምሎች ደግሞ ወጣቶች ተመልምለው በአጠቃላይ በአንድነት እየሰለጠኑ ይገኛሉ። ውድ አድማጭ ተከታታዮቻችን ታዲያ ኢትዮጵያ ለዚህ ለገባችበት ውጥንቅጥ ውስጥ እንድትወጣና ዛሬ ሰላም እንድታገኝ የምትፈልጉ ከሆነ መተንተን የሚባል ነገር ይቁም። ተንትነናል። እናንተም እየተነተናችሁ ናችሁ የፖለቲካ ምሁራኖች፣ እኛም እየተነተንን ነው። ህዝባችን በመተንተን ዛሬ ላይ ህዝባችንን ከዚህ ከገባበት ማቅ ውስጥ ለማውጣት ህዝባችን መተንተን አያስፈልገውም። መተንተኑ ዛሬ ላይ መቆም አለበት ነው የምንለው። ትንተናው ይብቃን። አሁን ያለው ሁኔታ በጣም የተባባሰ ደረጃ ላይ ደርሷል። በእንደዚህ አይነት ሁኔታ ኢትዮጵያ የምትቀጥል ከሆነ አብይ አህመድና ቢን ዛሂድ የተባሉት ሰውዬ በእንደዚህ አይነት ሁኔታ የሚቀጥሉ ከሆነ ኢትዮጵያ የማያባራ ምድረ በዳ ሆና ትላንት ትተናት የሄድናት ኢትዮጵያን ዳግም ላናገኛት ነው። ህዝብ ይፈናቀላል፣ ህዝብ ይሞታል፣ ጦርነት አይቆምም። አሁንም ወታደሮች ወደ ኤርትራ ክልል ኤርትራ ድንበር አካባቢ ላይ ሰፍረዋል። ትግራይ ክልል ላይ ሰፍረዋል። የአማራ ክልል ጦርነት እንደዛ ከፋኖ ጋር የሚደረገው ትግል እንዳለ ነው ያለው። ስለዚህ እባካችሁ አሁን መተንተኑና ይህንን እንትን ትታችሁ መናገሩን ህዝባችን በመናገር ምንም ነገር ለውጥ የሚመጣ ነገር የለም። ተረድተነዋል። ማድረግ ያለባችሁን ነገር እስቲ እንንገራችሁ። መደረግ ያለበት እነ ልደቱ አያሌው አሉ ውጭ ሀገር፣ እነ ጀዋር መሐመድ አሉ። ሁላችሁም ኢትዮጵያኖች፣ አንዱም ኦሮሞ ነው፣ ሶማሌ ነው፣ ትግሬ ነው፣ አፋር ነው ሳይባል እንደተስማማችሁ ተስማሙና ለዓለም አቀፉ ማህበረሰብ ይህንን ጉዳይ የሁለቱም ግንኙነቶች የቢን አልዛሂድና የአብይ አህመድን ግንኙነት የሚቋረጥበትን መፍትሄ ፈልጉ። ለተባበሩት መንግስታት ድርጅት ወረቀት አስገቡ። ለዓለም አቀፉ ማህበረሰብ ለሀያላን ሀገሮች ወረቀታችሁን አስገቡ ባካችሁ። አለበለዚያ ግን ኢትዮጵያን ላናገኛት ነው። ጦርነቱ አይቆምም። አብይ አህመድ ቃል የተገባለት በቢሊዮኖች የሚቆጠሩ ዶላሮች አሉ። ያ ያሳሰዋል። ስለዚህ ኢትዮጵያን ከመሸጥ ወደ ኋላ አይልም። እንኳን ኢትዮጵያን እናቱን ይሸጣል። ባንዳ ይላል ደግሞ ከሱ በላይ ባንዳም የለም። እባካችሁ በዚህ ነገር ላይ መሰራት አለበት ነው የምንለው። ካሁን በኋላ ምንም መተንተን አያስፈልግም። ትንተናው ጆሮአችንን አደንቁሮታል። ሁላችንም ሰምተነዋል። መሐመድ ቢን አልዛሂድ የተባሉት የዩናይትድ አረብ ኤሚሬትስ እና አብይ አህመድ በግላቸው የፈጠሩት ጓደኝነትና ሽርክነት ነው። በእነሱ ሁለቱ ሰዎች ምክንያት ዛሬ ላይ ልናልቅ ነው። ምክንያቱም አሳውን ለመግደል እና አሳውን ለመጨረስ ወንዙን ወይንም ምንጩን ማድረቅ አለብን። አሁን ምንጩ ነው ማድረቅ ያለብን። ኢትዮጵያ ህዝብ ዛሬ ምሁራኖቻችን፣ ዛሬ ወንድሞቻችን ውጪ ያሉት ተደማጭነት ያላቸው በአሜሪካ በሌሎች ታላላቅ አገሮች ተደማጭነት ያላቸው ጋዜጠኞች፣ ተንታኞች እንዲሁም የፖለቲካ ምሁር በአጠቃላይ ተሰብስባችሁ ይሄን ነገር ሁለቱን ግንኙነት የሚቆምበትን መንገድ ቀይሱ። ያንን የማታረጉ ከሆነ ደግሞ ኢትዮጵያ የምትባለዋና ትላንት ትታችሁ የሄዳችሁትን ኢትዮጵያ ዳግም ላታገኛት ነው። አሁንም ደጋግመን እንነግራችኋለን። ይህ ባልሆነበት ሁኔታ መፋጀት፣ መፈናቀል፣ መገዳደል፣ እርስ በርሳችን መተላለቁ ይቀጥላል። መሬታችን እየተሸጠ ነው፣ አይታችኋል። ሌላ ደግሞ የአየር ኃይል ተብሎ ከቦሌ በቂያችን ነው። ከቦሌ የበለጠ እንትን ውስጥ እየተሰራ ነው። ማን ነው ያንንም ገንዘብ ድጋፍ እያደረገ ያለው? ዩናይትድ አረብ ኤምሬት ናት። ስለዚህ አብይ አህመድም የራሱን ጥቅም ብቻ እያየና ስለሚሞተው ስለሚገደለው ምንም ጉዳይ የላቸውም። ሁለቱም ሰዎች የሚታያቸው ያኛውም የቀይ ባህርን ከሳውዲ አረቢያ ጋር የሚያደርገውን ፍልሚያ የበላይነቱን ለመጎናጸፍ የሚያደርገው ሩጫ ላይ ነው ያለው። አብይ አህመድም ያንን በቢሊዮን ዶላር የሚቆጠረውን ገንዘብ አግኝቶ ተለላልዶ ለወደፊቱ ኑሮ የሚኖርበትን ዘዴ እየቀየሰ ነው ያለው። በግል ደረጃ የተደረገ ስምምነት ነው። ይሄንን በግል ደረጃ የተደረገውን ስምምነት እባካችሁ አቋርጡ። ማቋረጥ የሚቻልበትን መንገድ ላይ ስሩ። አሁን በባለስልጣናት ላይ በአብይ አህመድ ላይ በቢን አልዛሂድ ላይ ምን ሰራው ነገር የለም። የሁለቱን ግንኙነቶች ብቻ የሚቋረጥበትን መፍትሄ መፈለግ ብቻ ያዋጣናል። አለበለዚያ ልናልቅ ነው። ኢትዮጵያን አታገኟትም። አሁንም ደጋግመን እንናገራለን። መናገሩ
ዩናይትድ አረብ ኤምሬት ከኋላ እየሆነች እየመራች ነው እየደገፈች ነው ምናምን እያልን እናልቅ ነው። ምንድን ነው የሚለው እዚህ ጋር የካቲት 10 ቀን 2026 የናይሮቢ ለንደን ላይ ኢትዮጵያ በሱዳን ፈጣን የድጋፍ ኃይሎች RSF የሚባለው በሺዎች የሚቆጠሩ ተዋጊዎችን ለማሰልጠን ምስጢራዊ ወታደራዊ ካምፕ እያዘጋጀች መሆኑን የሮይተርስ ዘገባ አመላክቷል። ይህ አዲስ አበባ ኢትዮጵያ ማለቱ ነው በጎረቤቷ አውዳሚ የእርስ በርስ ጦርነት ውስጥ ተሳታፊ መሆኗን የሚያሳይ የመጀመሪያው ቀጥተኛ ማስረጃ ቀርበዋል። ይህ ተቋም በምዕራብ ቤኒሻንጉል ጉሙዝ ክልል ውስጥ የሚገኝ ሲሆን በሚሊዮኖች የሚቆጠሩ ሰዎች ከቀያቸው ተፈናቅለዋል እና በምስራቅ አፍሪካ ከፍተኛ የሰብአዊ ቀውስ ያስከተለው ግጭት ከፍተኛ ጭማሪ ማሳየቱ ተነግሯል። አሁን እንግዲህ አስቡ፣ ይህንን RSF የተባለውን ለራሱ ይደግፍ ነበረ ዩናይትድ አረብ ኤምሬት መሐመድ ቢን አልዛይድ የተባለው ሽምቅ ተዋጊ በላይ ነው የሚባለው። ይህንን ኃይል እየደገፈ አብይ አህመድን ደግሞ አስገብቶ አብይ አህመድ ቦታ ህዝብን አፈናቅሎ ይህንን ሁሉ ህዝብ አፈናቅሎ ከቤት ንብረቱ እንደገና የወታደራዊ ካምፕ ደንን መንጥሮ የወታደራዊ ካምፕ አዘጋጅቶ የRSF የተባለውን ፈጣን ቡድን የተባለውን በሂሜቲ የሚመራውን ከሱዳን መንግስታዊ ኃይል ጋር እየተፋለመ የሚገኘውን ኃይል በገንዘብና በሎጂስቲክ ለመደገፍ ዩናይትድ አረብ ኤምሬት በገንዘብና በሎጂስቲክስ ደግፍ አብይ አህመድ ደግሞ የነዚህን ከሱዳን የተመለመሉ ወጣቶችና ከኢትዮጵያ የተመለመሉ ወጣቶችን እያሰለጠኑ ወደ ሱዳን ለመላክ ወደ ሽምቅ ተዋጊዎቹ ለመቀላቀል ኢትዮጵያ እየሰራች ነው። ይሄ ደግሞ በሳተላይትም ተደርሶበት ታውቋል። እባካችሁ አሁን የኛ መተንተንና የኛ መናገር ምንም ጥቅም የለውም። እንደዚህ አይነት ሁኔታ ላይ ነው ያለነው። ስለዚህ ይሄንን ነገር እልባት እንዲያገኝ ከፈለጋችሁ የነዚህን ሁለቱን ኃይሎች ምንጫቸው ማድረግ ነው። ምንጩን የዩናይትድ አረብ ኤሚሬትስን መንግስት መሐመድ ቢን አልዛይድ የተባለውን ከኢትዮጵያ መንግስት ጋር ማቋረጥ መቻል ነው ትልቁ። ምክንያቱም አሁን እየተካሄደ ያለው ጦርነት ይቆማል። እንዴት ይቆማል? ከኋላ የሚረዳው ኃይል ምንጩ ከደረቀ ማንም የሚረዳውና በጥይትና በዚህ በድሮን ጥይት መግዣ ራሱ ኢትዮጵያ መግዣ ራሱ የላትም፣ ያንን አታገኝም። ስለዚህ ምንጩን የምናደርቅ ከሆነ የሚረዳበት መንገድ ይቆማል። ያ የሚረዳበት መንገድ ደግሞ ከቆመ ጦርነቱ ሳይወድ በግዱ ይቆማል። በአማራ ክልል የተከፈተው ጦርነት በትግራይ ላይ ለመከፈት ሊከፍቱ ያሰቡት፣ በኤርትራ ላይ ወታደር ሊያዘምቱ ያሰቡት፣ በኦሮሚያ ላይ የተከፈተው ጦርነት ሁሉ መቋጫ ያገኛል። ስለዚህ የሁለቱም ግንኙነቶች አብይ አህመድ ዛሬ በፓርላማው ወጥቶ እንደዚህ የልብ ልብ ተሰምቶት የሚናገረውና በእኛ ላይ የሚፈነጨው ከጀርባው የተማመነው ነገር ስላለ ነው። ያ የተማመነው የዩናይትድ አረብ ኤሚሬትስ የተባለው ሰውዬ ነው። ሁለቱ ሰዎች ግንኙነታቸው እስካልተቋረጠ ድረስ አሁንም እልቂታችን ይቀጥላል ነው የምንለው። ስለዚህ እዚህ ላይ መስራት ነው እንጂ ከእንግዲህ በጦርነት እናሸንፋለን እሱ ራሱ ብለዋል። ከእንግዲህ የኢትዮጵያ መንግስት በጦርነት ማሸነፍ አይቻልም እኮ ነግሯቸዋል። የተማመነው ነገር በገንዘብ ኃይል ነው። ጠመንጃ አቀባብሎ ያኔ ኢህአዴግ በእንትን ጊዜ በህዋት ውጊያ ወቅት ላይ ቤተ መንግስት ጥይት አቀባብሎ የሚተኛ ሰውዬ ዛሬ የልብ ልብ ተሰምቶት ማንም ኃይል ሊያቆመን አይችልም፣ ማንም ስልጣናችንን ሊቀማን አይችልም ብለው በዚህ በዩናይትድ አረብ ኤሚሬትስ በሚረዱት ገንዘብ ዛሬ ላይ እያቀራሩብንና የእኛን ህዝብ እየጨረሱ ከቤት ንብረት እያፈናቀሉ ለግድያ ለመፈናቀል ዳግም ለማንወጣው ከጎረቤት ሀገር ኤርትራ ጋር ጦርነት ከፍተው ዳግም ለማንወጣው ውዝግብ ውስጥ ሊያስገቡን ነው እነዚህ ሁለቱ ሰዎች። እባካችሁ በእነዚህ ሰዎች ላይ ከነዚህ ሁለቱ ሰዎች ግንኙነታቸው የሚቆሙበትን መንገድ ማበጀትና በዛ ላይ መስራት። ለዓለም አቀፉ ማህበረሰብ ደብዳቤያችሁን አስገቡ። መተንተኑ ይበቃል፣ እኛ እንተነትናለን። አለበለዚያ ግን እልቂታችን የማያባራና ዳግም ኢትዮጵያ
የምትባል አገር ላታገኙት የምትችሉበት ሁኔታ ሊፈጠርላችሁ ተዘጋጅቷል። የልብ ልብ ተሰምቶት ሰውየው በገንዘብ ድጋፍ እየተደረገለት ከዩናይትድ አረብ ኤምሬትስ የሱዳንን ኃይል እየደገፉ እየረዱ እንደገና በውስጥ እርስ በርሳችን እንድንተላለቅ እያደረጉን ነው። ይሄንን እልቂትና ይሄንን መሸማቀቅ ይሄንን ጦርነት ሁሉ መንስኤው የዩናይትድ አረብ ኤምሬትስ መሪ ስለሆኑ እሳቸው ከአብይ አህመድ ጋር ያላቸውን ግንኙነት በዓለም አቀፉ መንግስት ተከሰው ሁለቱን ግንኙነት ማስቆም መቻል ከእንግዲህ መሰራትም ያለበት በዚህ ላይ ነው የምንለው። ይሄ ባልተሰራበት ሁኔታ ግን መፈናቀሉ፣ ግድያው አይቆምልንም። ስለዚህ አሁን ዋናው ትልቁ እነዚህን ሁለቱን ኃይሎች ማቆራረጥ ብቻ ነው ያለን። ምክንያቱም የዓለም አቀፉ ማህበረሰብ ሊያስቆምልን ይችላል። አብይ አህመድ ዛሬ እነዚህን ጥይቶች ራሱ መግዛት አይችልም። በድሮን እየደገፈች እንደገና ጥይት መግዣ ገንዘብ እየሰጠችው የልብ ልብ ተሰምቶት የእኛን ጫካ እየመነጠረ ህዝባችንን እያፈናቀለ ህዝባችንን ለችጋር እያጋለጠ እየገደለ በአማራ ክልል ላይ ሰሞኑን እየደበደበ ያለውን ቦታ ደብረታቦርን እየደበደቡ ነው። ከዚህ ቀደም ትግራይን ደብድበው ቀዋቅ እስኪላቸው ድረስ ትግራይን ደብድበዋል። አሁን ደግሞ ኦሮሚያን እየደበደቡ ነው፣ አማራን እየደበደቡ ነው። ለዚህ ሁሉ እልቂትና ለዚህ ሁሉ ለአየር ድብደባ መንስኤው የዩናይትድ አረብ ኤምሬትስ መሪ ናቸው። የሁለቱን ግንኙነቶች በግለሰባዊ ግንኙነት ነው ሁለቱ የተስማሙት። በቢሊዮኖች ዶላር እንደሚሰጠው አብይ አህመድ ቃል ተገብቶለታል። ለዚህ አገርን ከመሸጥና እናቱን ከመሸጥ ህዝብን ከመግደል ወደ ኋላ ስለማይሉ ሁለቱ ኃይሎች እነዚህ ሁለቱ ኃይሎች የሚቋረጡበትና የሚቋጩበት ግንኙነታቸው የሚቋጭበት መፍትሄ እስካልተፈለገ ድረስ ኢትዮጵያ ለዳግም ጦርነት፣ ለዳግም ግድያ፣ ለዳግም መፈናቀል፣ ምድረ በዳ ለመሆን ተዘጋጅታለች። ስለዚህ በእንደዚህ አይነት ሁኔታ የምንኖረው ኑሮ የለምና እባካችሁ በዚህ ነገር ላይ ስሩ ነው የምንለው። ውድ አድማጭ ተከታታዮቻችን ዛሬ ሁላችንም ስለዚህ ጉዳይ አርኤስኤፍ ምናምን እየረዳ ነው ምናምን እያልን መተንተኑ ምንም ጥቅም የለውም። ዜና ለእናንተ ማሰራጨቱ ምንም አይነት ጥቅም የለውም። ዜናን ህዝባችን ጠግቧል። ትንተናውን ጠግቦታል፣ አውቆታል። ከየት እንደሆነ ምስጢሩ የቱ ጋር እንዳለ ማን ኢትዮጵያን እየገደላት እንዳለ አውቀዋል። እስከ ዛሬ ድረስ እየገደልን እየጨፈጨፈን ያለው ከትግራይ ጦርነት ጀምሮ እስከ አሁኗ ደቂቃ ከፋኖ ጋር የሚደረገው እልቂቱ የመጣው ከአንድ ግለሰብ ነው። እሱም መሐመድ ቢን አልዛሂድ ነው። ስለዚህ መሐመድ ቢን አልዛሂድ ላይ መስራት የተሻለ አማራጭ ነው የምንለው። ውድ አድማጭ ተከታታዮቻችን ሀሳብ አስተያየታችሁንም ጻፉልን። እኛም የምንለው ይሄን ነው። መፍትሄው ይሄ መፍትሄ ካልሆነ ሌላ መፍትሄ ሊሆን የሚችል አንድም ነገር የለም ነው የምንለው። ውድ አድማጭ ተከታታዮቻችን ለአሁኑ ያሉን መረጃዎች ይህንን ይመስላሉ። ስለ ተከታተላችሁን እጅጉን አድርገን እናመሰግናችኋለን። ቸር ያገናኘን።